እኔን አላገኘሽም ግን አዲስ ታገኛለህ ግን የሆነ ቦታ ላይ ቅጠራት። አይ በርግጥ መልስሽ ማለት አንቺ አክት ያረግሽበት መንገድ እንካን የለውም። ከጥንቃቄ አንፃር ነው። እይታሽም ጥሩ ነው። ቴንክ ዩ ጀነራል። እኔ ጋር ግን እንዴት አድርጌ ልንገርሽ መሰለሽ? አረፍ ባቢ ቀጥል የሆነ ቀን ነውና ምንድነው እኔ በራሴ ያው አንስቼውም አላውቅምና ራሴን ላንቺ ልክ እንደ ምንድነው ይሄ ምን ብዬ ልንገርሽ መሰለሽ? የወንድም እንትን አለ አይደል? በቃ ለራሴ ያሳኩት ነው አተ ኖ አረደ እንዴት አድርጌ ልግለጸው መሰል? አሁን አንቺ ቅድም እንደዛ አይነት መልስ ስትመልሺ ወደኔ ከኔ ወዳንተ አይደለም ጀነራል፣ ታረጋጋው ግን መልካም ነው። ወዳንተ እኮ አይደለም በአጠቃላይ ነው እንጂ እንደ ሐሳብ እና አይደለም ልክ እንደዚህ እኔ ይወዳታል የሚባለውን ነገር ሰዎች አይምሮ ውስጥ እንዳይገባ የምታደርገው ጥረት ነው። ይሄ ማንም ሰው እንደዛ አድርጎ የተረዳው ያለ አይመስለኝ። እኔ ችግር የለብኝም ባቢ እኮ የሆነ ነገር ልቤ ላይ ጠብቃለ ፊት ለፊት ነው ማሰጠው። ሐላል ነው መጠየቁም የምናገረውም። ግን ከዛ አንፃር ሳይሆን እኔ አዲስን በቃ በሚገርም የእህትነት ስሜት ነው የምወዳትና ራሴ ሆነ ምክንያት ገደል ግባ አላወራም። አይ ቀጥል። አሁን አይ ወጥሯል። በጣም ነው የተጎዳኸው ማለት ነው። እንደዛ ብላ ስትል መጀመሪያ ላይ እወድሻለሁ ብለህ ስትላት አመሰግናለሁ ማለቷ አንተ ጎድተዋል ማለት ነው እንጂ በዚህ ልክ እኛን ለማሳመን አጥርም ነበረ። በእውነት በጣም ከባድ ነው። ስሜትን እጋራለሁ። ግን ቀጥል፣ ሐሳብን ጨርስ። አረ ልሙት ካወራው። አረ ቀጥል፣ ችግር የለውም አስረዳን። አለማይ አዲስ መልስ የሰጠችበትን መንገድ ተረድቼዋለሁ። ከኔ ጋር አይገናኝም። በርግጥ ግን ጥሩ ነው፣ ምንም ችግር የለውም እንደዛ መልስ መስጠትሽ። እኔ ግን ደስ በሚል የወንድምነት እንትን ነው ስሜት ነው። ኧረ ተው ቀጥል ብለህ በእውነት ምንም ነገር የለም። አይ የሆነ ነገር ራሴ ስለማስብ ነው የምስቀው። ያንተ በምትኖረው ሶሪ ሚስሊድ እንድትደረግ አንተም ሌሎቹንም ስለማልፈልግ ነው። ያው ላይክ አሁን ያልክበት ለአላህ ብዬ እወድሻለሁ ምናምን ኢቭን ብትልም አመሰግናለሁ ከማለት እባቢ ስራው ይፍረስ ብላለች ማለት እንጂ ውጪ ያው ብዙም ዳሜጅ የሚያደርስ ነገር አልተናገርኩኝም። ከዚህ ያለውን አንተም አንደርስታንድ ስለምታረገው ገብቶሃል አይደል ጀነራል? አላገኘሽኝም ላልከው ደግሞ ጥያቄህን በስትክክሉ አንሳና አትሊስት ወይ ልሞክር ካልቻልኩኝም ያው ውስጥስ አዲስ ውጪ ዳሜጅ እንደማያደርግ አው ሁላችንም ተረድተናል። ውስጥስ አሁን እኮ ዳሜጅ የሆነው ውስጡ እንጂ ውጪው እኮ አይደለም። ገብቶሻል? አይ ካሰብሽው እንደ ሰው እኮ ካሰብሽው እኮ እኔ ምንድነው በር እየዘጋሁበት ነው እኮ ያልሽው እኮ ሐሳቡ ሲጠቀለል ያው ወደ ሌላ ስሜት እንዳይገባ እኔ በር እየዘጋሁበት ነው ማለት ቦታ የለም ያልኩት ነው ነገሩ አይደል? እንደዛ ነገር ሐሳቡ ለሁሉ ለጀነራል ብቻ አይደለም። አይ ቀድሞ የተዘጋበት እሱ ነው ብዬ ነው። ቀጥል። በሩን ያንኳኳው ቀጥል እሱ ነው። አላንኳኳም። ሐሳብ ነው። አሁን በሐሳብ ነው እያወራን ያለ ኖ አይ እንደሱ አይደለም እኮ አዲስ ነው አሁን የምር በርግጥ ይኸውልሽ ባቢ እንደሚለው ራሱ ቢሆን ደስ ነው የሚለኝ። ምንም እንደው አንቺን መውደድ መታደል ነው። ከዛ ውጪ እኔ ችግር የለብኝም እንደዛም ቢሆን። ግን የኔ መልስ የተሰጠበት መንገድ እኔ አይወክልም። አቃ ገላገልኩት።
ሶሪ እንትን ይዤ ነበር ጀነራል ጥያቄ ምንድን ነበር? ደግሞ አዲስ አለች ወላሂ አልሰማሁኝም። እውነት አልሰማሁም። ያን ያህል ለኔ ጥንቃቄ ማድረግሽ ተገቢ አይደለም። መልስ በሰጠሽ ጥያቄ እኮ እና እንደዛ ነው። ዞሮ አንቺ ያልሽውን ነው ያለሽ። አንቺ በግልጽ አማርኛ አንቺ ያልሽውን እና እንደዛ ነው አዲስ ወላሂ አልሰማሁኝም፣ ግን I hope something good ይሆናል። እኔም የዘጋሁበት መንገድን አንደርስታንድ እንዳደረከኝ የተረዳህ ይመስለኛል። ሶ ያንተን ጥያቄ ስፔሲፊካሊ አልገባኝም። የኔንም መዝጋት አትችይም። ይኸውልሽ አዲስ የኔንም መዝጋት አትችይም፣ አትዘጊውም። የራሴ ነው ኦልሬዲ በአንተ ቤት አይደለም። ኢትስ ማይን። ሶ ያንተን ጥያቄ አልገባኝም። እሺን እኔ ላይ መዝጋት አትችይም ገብቶሻል? በርሽ እኔን ለመቋቋም ዝግጁ አይደለም። ወረድ ገብቻለሁ እያልኩሽ ነው። የት ነው የገባው ጀነራል? የትም የገባው ቦታ የለም እኮ አጣጣው ላይ ሁሉ አልደረስክም እኮ እንደ ወንድም ጀነራል ላለ ቅድም የተነሳው የሰማው እኔ ያህል ልንገርህ፣ በቃ የሰማው እንደ ወንድም እንደ መከታ ምናምን ያልከው ደረጃ ድረስ እንቁም። እሱ ጋር ወንድም መከታዬ በሚል እኔ ምሳቤ እሱን ነው የምልህ። እሱ ደግሞ ደረጃ መክፈት መዝጋት ያስፈልጋል። አላለም እኮ አዲስ አላለም እኮ አይደለም። ሲያነሳ የነበረው ምንድነው? ላይ ሲያነሳ የነበረው ምንድነው? ጥያቄ ብሎ ነው ስለጀመረ አንቺም ጥያቄ እየጠበቅሽ ነው እንጂ ያው እውነት ለመናገር እኔም እንትን ይላል እኮ አሁን እንደዛ ማለቱ እኔም ሐሳቡና ስሜቱን እጋራለሁ። እኔ ሴት ልጅ ወድሻለሁ ብያት በዛ ላይ ደግሞ ሰው ፊት ማለት ነው። አሁን አዲስ ይገባታል በእውነት እንኳን ምንድነው መውደድ ብቻ ሳይሆን መፈቀርም የሚገባት ንግስት ራሷን የቻለች ድንቅም ብርቅም ሴት ናት። ግን ከባዱ ችግር ግን ምንድነው እንደዚህ አይነት ሰዎች እኔ ወድሃለሁ ብላቸው በአደባባይ አመሰግናለሁ ካሉ ስሜቱ ስብራት ነው። በጣም ከባድ ነው። ለሞራል ተብሎ በሩ በውስጥ ነው ያለው፣ የውስጡን ተዘግቶ እዚህ ጋር ደግሞ እኔም እወድሃለሁ ይባል ለሞራሉ ተብሎ ጥሩ ነበረ። ግን ምንድነው መጨረሻ ላይ ያለው አንቺ የመለስሽውን መልስ like I can't አሁን እኔ በጣም ብዙ ችግሮች አሉ። ምክር የማይሆን ቦታ ሰጣለሁ፣ እንደዚህ ሀሳቦች አነሳለሁ ምናምንና እንዳልከው ነው እንደማይሆን ቅድሚያውኑ ማሳወቅ ደስ ይለኛል። እና ልክ ያ ደግሞ ችግር ሊሆን ይችላል። አሰ ሶሳይቲ አስመስል አይ ላቭ ዩ ቱ ምናምን ፕሪቴንዲንግ የማትሆነውን አለ አይደል ተሽለጥልጦ መሄድ እንትን የለብኝም። ስለዚህ አትሊስት ልክ እንዳልከው ነው ወይ ማስመሰሉ ሌቭሌን አልፈልገው አልወደድበት በዛ ላይ በቃ ግን መሽለጥለጥ የሚባለው ነገር ግን ለሁሉም ሰው ይሰራል ይገልጻል ብለሽ ታስቢያለሽ? አሁን መሽለጥለጥ የሚባለው ሰዎች እንደ ወንድም መወደድም ውዴታውም እንደ ወንድም ሊመልስላቸው የሚገቡ ሰዎች መሽለጥለጥ ተብሎ ይባላል ነው። እንደ ወንድም ምን በጣም ወዳለው እምላቸው ኤክስትሪም እምላቸው ሰዎች አሉ እኮ ላይክ እምላቸው እንደ ወንድም በጣም ነው የምወድ፣ በጣም ነው የማከብር፣ በጣም እንደዚህ በጣም ሁሉ ጨምር መውደድና ማክበር ብቻ ሳይሆን ቃሉን በጣም ሁሉ ኤክስትሪም ኤግዛጀሬት በየሄድኩበት ሁሉ ቦታ እየሄድኩ በጣም እኮ ነው የምወደው ምናምን ያልኩኝ ልል እችላለሁ። ያ የታወቀ ነው። ኢትስ ኦብቪየስ ኢትስ ናት ጎይንግ ኤኒዌር። የፍቅር ውዴታ ሰው ላይክ የወንድምነት አያክብሮት የዛን ሰው ያለኝ ቫልዩ ነው የማሳይበት። ወንድ ነው ግን የምሰጠው የዛን ያህል ቦታ ሊኖር ይችላል። ወንድ ስለሆነ ብቻ የሆነ ላይክ አልወድህም ምናምን እኮ አልለው ወይ አመሰግናለሁ አልለው። የሚመጣበት ኢንቴንሽን ነው። አሁን ኢንቴንሽኑን እሱን ፒውር ለማድረግ ያህል ነው። እወድሃለሁ ላላ ብዬ እኮ ብዬ አውቃለሁ። አመሰግናለሁ ኢትስ ኦብቪየስ እንደ ቅርበቴ ሊሆን ይችላል። የኔ ነው የማወራው። ተግባባን አቶ ባቢሎን? አዎ አይ እንትን መጨረሻ ላይ እኔ ስለው የነበረውን ስላረጋገጠልኝ እኮ ነው። አንቺ ያልሽውና ሐሳብ የሰጠሽበት የመለስሽውን እኔን አይገልጽም ብለውሻል። አልሰማሽውም እንጂ እኔ አንቺን በተረዳሽው ለሌላ በአጠቃላይ ሐሳብ ብትሰጪም እንደዛ አይደለሁም እኔ ብሎታል። አይገልጸኝም ብለዋል ጀነራል። ያው እሱን ተውና ግን ወደ ጥያቄውን ስንመለስ እኔ አሁን ምንድነው
እንደ አዲስ ነው። ያው ሴትም ስለሆንሽ ያው ወንዶች የትም ቢሆን ችግር የለብንም። ወንድ ልጅም በእንደዚህ አይነት ነገር ምክር ሲሰጥም አይታመንም። ያው ወንድ ልጅ የትም ቦታ እየወደቀ ስለሚገኝ ማለት ነው። በነገራችን ላይ ሴቶች ብቻም አይደሉም። ደህና የምትለው ወንድ ሁላ ሲቀዝን ነው የምታገኘው በሴቶች ችግርና ቦታም እንትንም አይመርጥም። እና ምንድነው እኔ በሶሻል ሚዲያ ያው ፍቅር ምናምን እያልኩ አይደለም። ያው በእናንተ እንደማይፈቀዱ ምናምን ይገባኛል። ግን ሰው ሊገናኝ ይችላል ብለሽ ታስቢያለሽ? ይሄ የትዳር አጋርም ይሆን ሰው ስርዓቱና ሂደቱን ክንዋኔውን እነሱ በሚችሉትን አድርገው ግን ሰው በሶሻል ሚዲያ ሊገኝና ሊገናኝ ይችላል ብለሽ ታስቢያለሽ? አሪፍ ጥያቄ ነው። ባይሆን አሁን ይሄኛው ላይክ ፕራክቲካሊ ላይክ እኔም ከቲክቶክ ላይ ምንም አይገኝም ከሶሻል ሚዲያ ምንም አይገኝም ብሎ ስለ ሶሻል ሚዲያ ብዙ ነገሮችን የሚያስቀምጡ ሰዎች እንደዚህ አይነት ሰዎች አይደለም። እኔ ብዙ ነገር አግኝቼበታል። ኢንሻአላህ የኔቨር ነው ባሌንም ላገኝበት ይችል ይሆናል አላውቅም። ግን ያገኙበትን አይቻለሁ። ህይወት፣ ጓደኝነት፣ ብዙ ነገር ማግኘት ከቻልክ ቤዚክሊ አሁን ፋሚሊ አይነት ስሜት ያለው ዝምድና ከቲክቶክ ላይ ማግኘት ከቻልክ ዋይናት የፍቅር አጋርህን አታገኝም ማለት አይደለም። ግን ያው አጠቃቀም ልክ እንዳልከው ለሙስሊም ውመን የሚጠቀም ምን አፕሮፕሪየት የሆነውና ያልሆነው ማወቅ ያስፈልገናል። አሁን ያገኘችውን ሰዎች ሁላ በዚህ ፕላትፎርሙን አገኘው ብሎ በውስጥም በውጭ መገላበጡ አይፈቀድም። እዚህ ጋር ሙስሊም ሴቶች ስላሉ ብዙዎቹ ለመናገሪያ እኔም ያስተማሩኛል ለአክብራቸው አይፈቀድም። ያ አፕሮፕሪየት የሆናቸው መንገዶች የምትሄድባቸው ግን እውነት ከሆነ ዋይናት ለምን አይገኝም? በአግባቡ የምትጠቀምበት ከሆነ ይገኛል። ይሄ መንገድ ላይ ባስም ላይ ስትሄድ ይገኛል። ታክሲ ውስጥም ምናምን እንደምተገናኝተው አሁን አብሶ ዘመናዊ በፊት ላይ በቤተሰብ ነበር የሚዳዳሩት። አሁን ግን በራሳቸው መንገድ ራሳቸውን የሚፈልጉትን እያገኙ ስለሆነ ይሄ የራሱን አካሄድ ሊኖር ይችላል። ተዋውቀው ምናምን በራሱ መንገድ የሚሆነውን እስቲ ከነሱ እንማራለን። ይሁን አይሁን ከነሱ ማለት ነው። ግን ከዛ ውጪ ግን ወይናት ግን አዎ ሁሉም ሰው እንደሚገኝ ያምናል አለ ግን አይዘልቅም ይላሉ። ለምንድን ነው አይሆንም? አይሆንም። በተግባር አረ በጣም ያደፍኩበት ሰው ነኝና አንድ አመት ፉክ ተደርጌያለሁ ማለት ተቀቅዬበታለሁና ምናልባት እንደው የምር ገብቶላችሁ እንኳን እየተወራጫችሁ ካላችሁ አቁም። ቀጥታ አየር ላይ በጣም አደጋ ነው፣ መጥፎ ነው። አንደኛ እንደ እዚህ ኮመንትና ሜሴጅ ላይ እንደምትጻጻፉት አይደለም። ኢቭን ታሪኩ ምንም ስብዕናውም ሁሉ ነገር ለየቅል ነው እና አብዛኛው እንደዛ ነው። አሁን እንትን ማጆሪቲው እኮ ነው ትልቁ ነው የሚታየው። ማጆሪቲ ማለት አንተ አሁን ስንት ሴቶችን አስቀምጠ ስንት ሴቶች ላይ ስለተረማመድክ ነው ወይ? ስንት ሴቶች እንደዚህ ነገር እኔ በአንድ ነው የተገነተርኩት። ከዛ በኋላ ግን እንዲህ አይነት ነገር ዞር ብዬም አላየውም። ካገባው የምር ቁም ነገርም ቢሆን ማውቀውም በአካል እንዲህ እንትን ነው እንጂ ሶሻል ሚዲያ ላይ ማንንም መልአክ ስህተት ነው። በአንድ ሰው በዚህ ልክ እንትን መወሰንም ሀሳብ መስጠትም አይቻልም። በአንድ ሰው ብዙ መከራ ከሆነ ለምሳሌ ማጆሪቲውን እያልክ በአንድ ሰው እንዴት ነው አንድ ሰው ሁሉም ሰው ሊወክል የሚችለው ታዲያ? ጀነራል እኔ የእሱ ውሳኔ መቀየር አልችልም፣ ግን ይቅርባችሁ ነው በቃ። አይሆንም፣ በፍጹም አጀምሩት። በነገራችን ላይ እሺ ቀጥል፣ ይቅርታ ዋቴ ነው። አንደኛ ምን መሰለህ የምታረገው እንዳንተ የምታወራው ሌላ ብዙ ሰው እንዳለ በምን እርግጠኛ ነህ? ሁለተኛ ያቺ ሴት ስለራሷ የነገረችህ ነገር እውነት መሆኑን በምን እርግጠኛ ነህ? ይሄን አድራሻዋን ራሱ ሶሻል ሚዲያ ነው አይደል? እና ከባድ ነው ነገሩስ። እውነት መሆኑን በምን ታውቃለህ? ኦኬ ሙድ ይዛብህ በምትፈልገው ሰዓት ቀላል ነው። ወይ አካውንት ነው የምትቀይረው ወይ ብሎክ ነው የምታረገው። ከዛ ምንድነው የምትጨብጠው? የትስ አግኝተህ ነው ሄደህ የምታናገራት? እና አሉ አብዛኞቹ ደግሞ ይሄ ሳይጀናጀኑ እድሜ ያለፈባቸው ሴቶች እንዲህ አይነት ሙድ ነው ፕሮፋይልህን ያይሉ ስቃይህን ነው ገብቷል የሚያሳዩ። አንተን የሚያል ጎረምሳ ሳሩን ላይ አስቀምጦ ነው ካንተ ጋር የሚጀናጀኑት።
አይ እንትን ነው ጀነራል። አሁን ችግሩ ምንድነው መሰለህ? የራስህ ያወራር ዘዴ ነው እንደዚህ አይነት ነገር የሚያደርግህ እንጂ እኮ አንተ ነገሩን ከፈለከው በመጀመሪያ በሶሻል ሚዲያ ሰው ጋር የምታወራ ከሆነ ዝም ብለህ መነጣፍ የለብህም። ዝም ብለህም አለች የምትላት ልብህን አሳልፈህ የምትሰጥ ከሆነ በጣም ከባድ ነው። ሰው ጥባጭ ይጫወትበታል ማለት ነው። ከዛ በኋላ አንተ ልታለቅላት አይገባም፣ ራስህ በፈቃድ ከሰጠው ማለት ነው። ገብቶሃል? ሲቀጥል ደግሞ ምንድነው የምታወራውን ሰው አይደለም የምታወራውን ሰው አንተ ማወቅ የሚገባህና ማወቅ የምፈልገው ነገር እስከመጨረሻ ድረስ ወርደህም ወጥተህም ለማወቅ ጥረት የማታደርግ ከሆነ እሱ ያለህን ሁሉ አሜን ብለህ የምትቀበል ከሆነ ርዕሱ ሰዎች እንደዚህ አይነት ርዕስ እንትን ያደርጉታል፣ አይደግፉትም። ግን አበሻ በጣም ኋላ ቀር ህዝብ ስለሆነ ነው። በጣም ከባድ ነው። ስለ ሁሉም ነገር ነው መወራት ያለበት። ገብቶሃል አባባል? ስለ ሁሉም ነገር ማለት ነው። ነገሩ ሲከሰት ብቻ አይደለም እኮ ሐሳብ መሰጠት ያለበት። አሁን የሆነች ልጅ እንደዚህ ሆነች፣ የሆነች ልጅ እንደዚህ ታደርግ ነበረ፣ የሆኑ ሴቶች እንደዚህ ሲያደርጉ ነበረ ተብሎ ከተጎድተውም ተቸግረው የሚመጡት እኮ ስለማይወራ ነው። የሚያስጠነቅቅ ሰው፣ ሐሳቡን የሚያካፍል ሰው፣ የሚመክር ሰው፣ የሚገስጽ ሰው፣ ነገሩ እንዴት መሆን እንዳለበት የማይናገር ሰው የለ ነው። ገብቶሃል አባባል? እንዲጠነቀቁ ሳያጋጥም በፊት ነው ሰው መናገር ያለበትና ስለ ሁሉም ነገር ሐሳብ መስጠት አለበት። በእንደዚህ አይነት ነገር ደግሞ ብዙ ሰው እየጠፋ ነው። በጣም ብዙ ሰው ማለት ነው። በጣም ሁሉም ያውቀዋል። ትልልቅ ሰዎች የምትላቸው ሁላ ይጠፋሉ በእንደዚህ አይነት ነገርና ይሄ በተለይ ከምንም በላይ ስለ እንደዚህ አይነት ነገር ወጣት ነው፣ ስደት ላይ ያለ ዳርም የቀረበም ይፈልግም የሚናፍቅም ነው። ስለዚህ መወራት አለበት ብዬ ነው ማምነው። ትንሽ ብናወራበት መልካም ነው። እያወራንም ነው። ኧረ በደንብ ፈታ በልን። ቤት ምንድነው አይደለም ለነሱ ነው ሐሳቡን የሰጧቸው እንጂ ጀነራል ላይ ፈቀድልኝ መብቴ ከሆነ ጀነራል እባክህ። እሺ አመሰግናለሁ። አይ ፊል ዩ ፔን። አንደኛ አንተን ፔኖች ብዙ ሰዎች አይ ቲንክ ሊጋሩት ይችላሉ። አውቃለሁ ብዬ አይደለም እንጂ እሱን ስል የራሴን ሐሳብ ለመስጠት ያለው ስለተነሳ ከባድ ነው። ሂሊንግ ያስፈልጋል ብዬ አስባለሁ። ውስጥ ያለው ያለፈ የሞከርካቸው ነገሮች ሁሉም ሴቶች ላይ ሊኖር ይችላል ብሎ መገመቱ ራሱ አንደኛ ትራውማ ነው። በእኔ አመለካከት ሁላችንም የራሳችን የተለያየ ትራውማ ደርሶብን ያውቃል። በእኔ ቲክቶክም ላይ ሪሌሽንሺፕ ኖሮኝም ያውቃል፣ ሪል ላይፍም ኖሮኝም ያውቃል። ምናልባት ያ ከጠቀመክ ያ ነገር ግን ሂል ማድረግ ያስፈልጋል። ውስጥ ያለውን ነገር ማከም ያስፈልጋል። ከሊት ማለት አዲስ ዓለም ወይንም ደግሞ ከሌ ማለት አይደለችም። ስለዚህ እዚህ ሶሻል ሚዲያ ላይ ያሉ ሴቶች በተለያየ ፕሮፋይል የሚሆን whatever ነገር የሚኖራቸው ምናምን ስቲል ምድር ላይ ያሉ ሴቶች ናቸው። ስቲል በሞራሊቲ በሪሊጅን በተለያየ ኮንሰፕት የሚያድጉ ሴቶች ናቸው። የሉም ባለጌ ሴቶች ወይንም ደግሞ የሰውን ልብ ለመስበር የሚሄዱ ሴቶች አይኖርም፣ ይኖራሉ። የራሳቸው ትራውማ ስላላቸው እነዛም ሴቶች መታከም ስለሚፈልጉ የነሱን ያልታከመ ማንነት አምጥተው እከሌ ላይ ይጭናሉ። ያን ሰው ደግሞ ሌላ በሽተኛ ይፈጥራሉ። እነዚህ ውስጣቸው ኦልሬዲ ትራውማ ያለባቸው ሂሊንግ የሚያስፈልጋቸው ታመሙ ቶክሲክ የሆኑ ሰዎች ስላሉ ማለት ነው። ስለዚህ ያን ቶክሲሲቲ አንተ ላይ ሲያደርጉት አንተም ደግሞ የሴቶችን እይታ ሽፍት እንድታረግ ስለሚያደርግ እንደ ምክር ኒድ ሴሊንግ ያ ማለት ልክ ነህ አንተ ልክ ነህ ያልከው በምድራዊ በማገኛት እንጂ በውጪ በቲክቶክ ላይ አላምንም ማልክ ያ ያንተ እይታ ነው። ግን እነዚህ ሁሉ ሴቶችም ያንተ ሚስት ነገ የምታመጣትም ጨምሮ ሶሻል ሚዲያ መጠቀም አይቀርም ወይንም እንዳትጠቀሚ ብለህ እስካልዘጋኸው ድረስ። ስለዚህ የሰውን ጭንቅላት በየቀኑ የሚቀያየር ምን እንደሆነ አናውቅም። ግን ያው የታመመ ማንነት ሌላ የታመመ ማንነት ነው የሚያመጣው። አም ሶሪ አንተ ላይ ሀፕን ላደረገው ነገር እንዲሁም ሌሎች ወንድምና እህቶቻችን ላይ የተፈጠረው ነገር ግን ሂሊንግ ያስፈልገናል። አዎ ያ ሂሊንግ ደግሞ ለሚመጣው አትሊስት ሶሳይቲ አሳልፈን መስጠት የለብንም። በተቻለ አቅም የምናሳልፋቸውን ትራውማ እንትናችንን እየቀነሰልን የሚመጣልን ነገሮች ላይ ፎከስ ለማድረግ ነው። አመሰግናለሁ ከሰማኸኝ ማለት ነው። ቴንክ ዩ። አይ አሪፍ ነው። የባቢም ያንቺም እይታ ጥሩ ነው። ግን ምን አለ መሰላችሁ እኔ ካየሁት አንጻር ሉክ ሴታፕ ስትደረጉ ሁሉም አንድ ነው ማለት አይደለም። ግን ባቢ እንዳለው ሰዎችን ክሮስ ቼክ አድርጉ ብሏል። ግን የሚገርመው አሁን አዲስ ቶክሲክ ብለሽ ሳይኮ በእንደዚህ አይነት ነገር ይሄ ልክ እንደ
የአእምሮ በሽተኛ አለ አይደል? እንደዛ አይነት ባህሪ ያላቸው ሰዎች አሉና ኢቭን ሲሪየስ እና ጠንካራ ከሆንክ ኢግኖር የምታረጋቸው ከሆነ ከባድ ወጥመድ ውስጥ። ለምሳሌ እኔ እጅ በምላጭ እየተቆረጠ ነበር ፎቶና ቪዲዮ የሚላክልኝ። አይ ምሳሌ ነው። አይ ምሳሌ ወደ ሌላ ነገር እንትን እያለ ነው ነገር ጠበበ ጀነራል ጠበበ። አይ ጠበበ እኔ ገባኝ፣ ግን ጠበበ ሐሳቡ በጣም ጠበበ። አየሽ ልዘርጥጠው ሲዘረጠጥ እንደተባለውም ያው ሁሉም አንድ አይደለም። እንግዲህ የተገናኛችሁ አላችሁ የተጣጣማችሁ፣ ግን በቃ ሐሳቤን ቀይሬያለሁ። በአዲስና በባቢ ሐሳብ ተስማምቻለሁ። በቃ አይ እኔ የሚገርምህ ነገር ከስንት አንዱ ነው፣ ከብዙዎቹ አንድ ነው እንደዚህ ሊከሰት የሚችለውና የኔ ላይ ተቀብሮ ስለቀረ ይሆናል። ስለዚህ ያው ልክ አይደለም። ግን ጀነራል እንትን ብለን እናውቃለን። አሁን ሰዎች በሌላ ማንነት ቀርበውን የሆነ ሰዓት ላይ ደግሞ ስናያቸው ሌላ ማንነት ተሸክመው አገኝናቸው የሚባለው ነገር አውቀው የቀየሩት ነገር ቢሆንስ? ለምሳሌ እኛ በሌላ ማንነት ቀርበናቸው እሱን ሰው ፈልገው መጥተው ደግሞ በራሳቸው ጥበብም ያው ወይም ራሳችን ግልጽ አድርገንላቸው የኛ ማንነት እኛን ካወቁ በኋላ ያ የማይፈልጉትን ሰው እና ያልተመኙትን እኔም ያልኳቸውን ሰው እኔ ራሴ ማለት ማወራ ከሆነ እኔ ያላልኳትን ሰው እኔ የነገርኳትን እንደዚህ ነኝ ብዬ ስላት ያ ሰው አይደለም ያገኘችው። ምክንያቱም ስታረጋግጥም ስነግራትም ስለራሴ ሌላ ሰው ሁኚ አግኝታይ ቢሆንስ? እሱን ብለት አንተም ብለት ታውቃለህ። እንደዛ ከሆነ ትክክል ነው። በቃ አንተ ለሰጠው እያንዳንዱ ካንተ የሚወጣው ተመልሶ ወደ አንተ የሰጠው ነው የምትቀበለው። ግን አንዳንዴ መጀመሪያ ላይ ስትነጋገር መስፈርት ታስቀምጣለህ። ማንነሽ፣ ምንድነሽ፣ ህይወት ታሪክሽ፣ ያለሽበት ሁኔታ እንዳለ ጠይቀህ ከዛ ያንተን ፍላጎት ትነግርልህ። ያንን ሰው ሆኖ ይቀርቡና መጨረሻ ላይ በቃ አጋዘን ሆኖ ሲመጣብህ ድንግጥ ነው የምትለው። ገብቷል? እና ኢሚዲየትሊ አእምሮ ያ የነበረ ፍቅር ወደ በቀል ነው። አግኝቼ መች ነው ማስደስተው የምትለውን ሰው መች ነው አግኝቼ አንገቱን መቆርጠው ነው የምትለውና ከባድ ነው። ዞሮ ዞሮ ኖርማል ነው። ከዛ በኋላ እኮ ይወጣል አልኩ ፍንቅል ብሎ ነው የሚወጣው። እና ከዛ በኋላ በዛ እየተጎዳህ ትኖራለህ ማለት እኮ አይደለም። ጊዜ እና ይሄ መሸወድህ ምናምን ነው የሚያናድህ እንጂ ፈጣሪን ነው የምታመሰግነው እኮ። ምን መሰለህ? እሺ ተሳክቶ አብረህ ብትሆንስ ከባድ እኮ ነው የሚሆነው ህይወትህ። ገባ? የራሱን ማንነት የሌለው የራሱን ማንነት ገሉ በሌላ ማንነት የሚኖር ተባይ ጋር ነው የምትኖረው። ፈጣሪን ነው ማመስገን ያለብህ እኮ በጊዜ ስለገላገለ። ግን መደፈሩ ደግሞ ያናድሃል። ገባ? እሱ ነው እንጂ ምንም አዲስ ነገር አይደለም። ማቀልድ ኮ አንዳንድ ችግሩ ምንድነው? አንዳንድ ሰዎች ሌባ ሆነው ፖሊስ ይፈልጋሉ። ገብቶሃል አባባሌ? ያው አንድ ሰው ደግሞ ፖሊስ ከሆነ የህግ ሰው ነው መፈለግ ያለበት። ከባዱ ችግር ምንድነው? ራሳችን የሆነ ቦታ ላይ እናስቀምጥና እኛ የሚመስልን ሰው ወይ እኛ ጋር ተስማምቶ ወይም የኛ ችግር፣ የኛ ጉድለት፣ የኛ ማንነትን ተሸክሞ የሚሄድን ሰው ነው የምፈልገው። አብዛኛው ጊዜ የኛ ታይቶን አያውቅም። አሁን እኔ ማንነቴን የሆነ ቦታ ላይ ቁጭ አድርገዋለሁ። ይሄን ማንነት የሚያስተናግድ ሰው፣ ማንነት ያለው ሰው ነው የምፈልገው። ገብቶሃል አባባሌ? አሁን እኔ ሌባ ከሆንኩ ፖሊስን አላሳድድም። ገብቶሃል አባባሌ? አዎ። ስለዚህ በቅድሚያ መቀመጥ ያለበት እንደው ምንድነው መፈተሽ ያለበት የሰው ማንነት ሳይሆን ስለ ሰው ሳይሆን ስለ ራሳችንን ካወቅን በኋላ ያ ሰው እኛ ጋር ይሄዳል ወይ ብለን ነው ማለት ያለብን። አብዛኛው ግን ከራሴ ጀምሮ ስለ ራሳችን ሳንመለከት እኔ ማንም ለሱ ይገባል የሚለውን ጥያቄ አይነሳም። ገብቶሃል አባባሌ? እሱ ለኔ ይገባኛል ነው ጥያቄ። እንደዚህ ከሆነ በጣም ከባድ ነው። ገብቶሃል? እሱ ለኔ ይገባኛል ማለት ከጀመርክ በቃ ትርጉም የለውም። ፍላጎቱን እየተረዳህለት እንትን እያደረግከውም አይደለም።
በቅድሚያ ግን በእርግጥ እኔ ለሱ እገባለሁ የኔ ማንነት እሱ ጋር መሄድ ነው ምናምን ብለህ የራስህን ማንነት በትክክል መረዳት አለብህ መጀመሪያ ማለት ነው። ገብቶሃል? እንደዛ ነው መሆን ያለበት። አዎ ሁለት ነገር ልጠቁማችሁ እየወጣሁ ስለሆነ አንድ ሁለት ነገር ልጨምርላችሁና ከጠቀማችሁ እኔም ራሴ ላይ የሰራሁበት ለሌላ ሰው አሁን ባቢ ያነሳው በጣም ትልቅ ቫሊድ ፖይንት እንደ ፍቅረኛ ለባል እንደምናም ሳይሆን እንደ ማንም ከልጆቹ ጀምሮ ስታሳድጉም ሰልፍ አዌርነስ ራስን ማወቅ ማለማመድ ግዴታ ነው ብዬ አስባለሁ። እሱ ትልቅ ፖይንት ነው ያነሳው ባቢ። ሁለተኛ ደግሞ ናርሲሲስቲክ ቢሄቪየሮች የሚባሉ አሉ። ናርሲሲስት የሆነ ሶሳይቲ ውስጥ ያደገ አባት ልጅ አስተዳደግ የሚመጣ እሱን ነገር ሉክ አፕ ቼክ አድርጉ። ብዙዎች ሰዎች ላይ እንደዛ ስለሚታይ ያ ሁሉ ሰው እንደዛ ይመስላችኋል። መሬት ተነጥፈው በቃ አንግሰዋችሁ ኔክስቲንግ ወስደው መርገጥና ማሰር ከዛም ደግሞ ከወጣችሁ ስማችሁን አጥፍተው ማንነታችሁን አይደንቲቲያችሁን እስከምትጠሉ ድረስ ሊያደርሱ የሚችሉ ቢሄቪየሮች አሉና እነዛ ሶሳይቲያችን ውስጥ በጣም ብዙ ያልተወራባቸው ቼክ ያልተደረጉ ነው። ግን እስልምና ለዚህ ሁሉ መልስ አለው። ለሂሊንግ ለራሱ ያስቀመጠበት ስለ ማይንድ ስለ ሃርት ሁሉ ነገር ያስቀመጠበት መንገድ አለ እንዴት ሂል ማድረግ። እኔ እነዚህ መጽሐፎች ከተለያየ ያገኘኋቸው ናቸው። ግን እስልምና ውስጥ ከመጣ በኋላ በጣም ኢዚ ነው ሂል ለማድረግ። አንደኛ አኗኗርም የተለያየ መንገዶችም አሉት እስልምና መንገዶችና እሱን ቼክ አድርጉት። ስለወጣው ነው። መልካም ቀን። ሰላም አለይኩም ወራህመቱላህ። ታዲያዲ የሚያደርግ ሰው ከሌለ እኔ እናንተ እንትን እንባባላለን። ችግሩ አሁን እኔ እናንተ አሁን ሁለት ወንዶች በፍቅር ጉዳይ ሴቶች ላይ ሮኬትን መተኮስ ካልሆነ አዲስ ግን ሐሳቤን አልቀይርም ስላንቺ ያለኝ በሩን ዘግቼዋለሁ አለች እኮ። አይ አልተዘጋም። እሺ ገብታላለች ሱሱ